የኢትዮጵያ ጦር ጀቶች ፊታቸውን ወደ አስመራ ዞሩ። ጀነራል ይልማ መርዳሳ ዝግጅቱ መጠናቀቁን ይፋ አደረጉ። ኢሳያስ በጠዋት ከባድ ማስጠንቀቂያ ደረሳቸው። ጦርነት ሊከፈትብኝ ቀን ተቆርጧል። ህወሓት በመንግስት ከበባ ውስጥ ነኝ ያለው ህወሓት ጦርነት ሊከፈትብኝ ነው ድረሱልኝ ሲል ጥሪ ያቀረበ። አየር ኃይሉ ተደናገጠ። ቢ52 አመድ ሆነ። የአሜሪካ መመኪያ የሆነው የጦር አውሮፕላን ተከሰከሰ። በህወሓት ጦር ላይ አደገኛ የተባለ የድሮን ጥቃት ሰንዝሮ ከባድ ኪሳራን በቡድኑና ደጋፊዎች ላይ ያደረሰው አየር ኃይል አሁን ፊቱን ወደ አስመራ ማዞሩን ጠቁሟል። ፕሬዝዳንት ኢሳያስ አፈወርቂም የፈሩት የደረሰ መስሏል። በጠዋቱ ከባድ ማስጠንቀቂያ ከጀነራል ይልማ ደርሷቸዋል። ጀነራሉ ዝግጅቱ ማለቁን ይፋ ያደረጉ ሲሆን ጀቶቹም ፊታቸውን ወደ ኤርትራ ማዞራቸው ተነግሯል። እንመለስበታለን። በሌላ መረጃችን ደግሞ ከላኪው ሻዕቢያ ትዕዛዝ የተቀበለ የመላላክ ስራውን አጠናክሮ የቀጠለው ህወሓት የፌዴራል መንግስቱ ጦርነት ሊከፍትብኝ ቀን ቆርጧል ሲል አዲስ ክስ አሰምቷል። የፌዴራል መንግስቱ ከፍተኛ ባለስልጣናት ጌታቸው ረዳና ሬድዋን ሁሴን በተመሳሳይ ህወሓት ጦርነት ሊከፍት ቀን ቆርጧል ባሉ ማግስት የተሰማው የህወሓት ክስ ጦርነቱ መቃረቡን አመላካች አድርጓል። ይህንንና በአየር ኃይል አቅሟና ጥረቷ የምትመጻደቀው አሜሪካ ከኢራን ጋር ከስምምነት መድረሷ በተሰማ ማግስት የምትመካበት የጦር አውሮፕላኗ ተከስክሶ አመድ ስለመሆኑ የተሰማውን አክለን በዝርዝር ይዘን ቀርበናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የኢትዮጵያ አየር ኃይል የሀገር ሉዓላዊነትን የማያስደፍር የሰማይ ላይ ጋሻ ነው ሲሉ ሌተር ጀነራል ይልማ መርዳሳ በጧቱ ወደ አስመራ ከባድ ተኩስ ተኩሰዋል። የኢትዮጵያ አየር ኃይል የሀገር ሉዓላዊነት የማያስደፍር የሰማይ ላይ ጋሻ ነው ያሉት የአየር ኃይል ዋና አዛዥ ሌተር ጀነራል ይልማ መርዳሳ አየር ኃይሉ ጠላቶችን ለመቅበር ዝግጅቱን መጨረሱን አብስረዋል። ከሰሞኑ አየር ኃይል በድሮን በኢትዮ ኤርትራ ድንበር ጥቃት ሰንዝሮ በህወሓትና ሻዕቢያ ላይ ከባድ ጉዳት ካደረሰና በተመሳሳይ በህወሓትና በአልቡርሃን ቡድን መካከል ባለው ግንኙነት ላይ እርምጃ ከወሰደ በኋላ የአየር ኃይሉ አዛዥ ይህ ማስጠንቀቂያ ጠላትን እንቅልፍ የነሳ ሆኗል። ጀነራሉ ጠላት ያሉትን አካል እጁን ሰብስበው እንዲቀመጥ ያስጠነቀቁ ሲሆን ካልሆነ ግን የአየር ኃይሉ ጀቶችና ድሮኖች በተጠንቀቅ መሆናቸውን አሳውቀዋል። ጀነራል ይልማ መርዳሳ ባስተላለፉት መልእክት ሀገርን ከባዳ ወረራና ከባንዳዎች ሴራ የሚከላከል ዘመናዊ ቴክኖሎጂ የታጠቀና የማይበገር አየር ኃይል መገንባቱን የገለጹት ዋና አዛዡ አየር ኃይል የሀገር ሉዓላዊነትን የማያስደፍር የሰማይ ላይ ጋሻ ሆኗል ብለዋል። በቴክኖሎጂ የላቀ በስነ ልቦና የጠነከረ ለሀገር ክብር መስዋዕትነት ለመክፈል ዝግጁ የሆነና ጠላትን አምርሮ የሚጠላ ጀግና ሰራዊት መገንባቱንም ተናግረዋል። የአየር ኃይሉ የውጊያ ዝግጁነት ቀዳሚ ዓላማ ውጊያን ከሩቁ ማስቀረት ነው። ሆኖም ጠላት የሰላም አማራጭን ችላ ብሎ ወደ ውጊያ ከገባ አየር ኃይላችን የጠላትን ህልውና እስከ ወዳኛው የሚያከስም አስተማማኝ መቼ ኃይል መሆኑን በተግባር ያረጋግጣል ብለዋል። የጦር መሪ ቀዳሚ ኃላፊነት በሰላም ጊዜ ሰራዊቱን ለውጊያ ዝግጁ ማድረግ፣ ጦርነት ካጋጠመ ድል መቀዳጀት እንደሆነ አንስተው ሀገር የምትጸናው በዘመናዊነት በተደራጀ በሰለጠነ በታጠቀና ብቁ በሆነ ጀግና ሰራዊት እንደሆነ አስረድተዋል። የአየር ኃይሉ ዘላቂ የተቋም ግንባታ በቴክኖሎጂ ሽግግር፣ በዲጂታል የስልጠና አሰራሮች እንዲሁም በዘመናዊ የአቪዬሽን ቴክኖሎጂዎችና የጦር ትጥቆች የታጀበ መሆኑን ተቋሙን በቀጠናው የማይበገርና አስተማማኝ ኃይል እንዳደረገውም ገልጸዋል። ጀግኖች አብራሪዎቻችንና ቴክኒሻሎቻችን የኢትዮጵያን ሰማይ በንቃት በመጠበቅ ላይ ይገኛሉ ያሉት ሌተር ጀነራል ይልማ ተቋሙ አሁን ላይ በዘመናዊ አውሮፕላኖችና ሄሊኮፕተሮች የታገዘ ፈጣን የኃይል ስምሪትና የላቀ የሎጂስቲክስ አቅም መገንባቱን አብራርተዋል። ኢትዮጵያን ለማፍረስ የሚያልሙ ኃይሎች ሰማያችንን ሊተቀን በንስር ዓይን የሚጠብቀውንና በጽኑ ክንድ የሚቆጣጠረው ጀግናው አየር ኃይል የታሪክ ውድቀታቸው ምክንያት እንደሚሆን ሊያውቁት ይገባል ማለታቸው የመከላከያ ኦንላይን ሚዲያ ዲጂታል ገልጿል። በዚሁ ወደ ተከታዩ መረጃ ተሻገርን። የህዝባዊ ወያኔ ሓርነት ትግራይ ህወሓት የፌዴራል መንግስት ገዢ ፓርቲ ብልጽግና የሚያራምደው ስርዓት በትግራይ ህዝብ ላይ ድጋሚ ጦርነት ለመክፈት የሚያደርገውን ዝግጅት በማታለልና በማጭበርበር ለመደበቅ እየሞከረ ነው በማለት ኮንኖታል። ህወሓት በትላንትናው ዕለት ባወጣው መግለጫ ገዢው ፓርቲ ልዩነቶችን በኃይል ለመፍታት በማመን ቀደም ሲል በትግራይ ህዝብ ላይ ፈጽሞታል ያለውን የጅምላ ግድያ በሁለተኛ ዙር ለመፈጸም አሁንም የጦርነት ነጋሪት እየጎሰመ ይገኛል ብሏል። የትግራይ ክልል ጊዜያዊ አስተዳደርን በኃይል የተቆጣጠረው በብሔራዊ ምርጫ ቦርድም ህጋዊ ሰውነቱ የተሰረዘው ህወሓት ገዢው ፓርቲን በጦርነት ዝግጅትና በሰብአዊ መብቶች ጥሰቶች ከሷል። ከጥቂት ቀናት በፊት በህወሓት ላይ ሰፊ ትችቶችን በመሰንዘር የጋራ ጽሑፋቸውን ያስነበቡት የጠቅላይ ሚኒስትር የምስራቅ አፍሪካ አማካሪ ሚኒስትርና የቀድሞው የህወሓት ምክትል ሊቀመንበር የነበሩት ጌታቸው ረዳና የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ሬድዋን ሁሴን ህወሓት በፌዴራል መንግስቱ ላይ ጥቃት ለመሰንዘር ወስኗል ሲሉ መክሰሳቸው ይታወሳል። አክለውም በትግራይ ክልል የፕሪቶሪያውን የዘላቂ ግጭት ማቆም ስምምነት የሚቃወመው የህወሓት ስብስብ ስምምነቱን በይፋ በመሻር ከፌዴራል መንግስቱ ጋር ለቀጥታ ወታደራዊ ግጭት እየተዘጋጀ መሆኑን አጽንኦት ሰጥተው ነበር። ከዚህ በተጨማሪም ጽምዶ የተሰኘው ጥምረት በአስመራ በመቀለ እንዲሁም በሱዳን በተደጋጋሚ ስብሰባ እያደረገ መሆኑን በመጥቀስ ህወሓት በፌዴራል መንግስቱ ላይ ጥቃት ለመክፈት ዝግጅት እያደረገ መሆኑን መግለጹ አይዘነጋም።
ይሁን እንጂ ህወሓት ሰሞነኛ በሚል ባወጣው መግለጫ ይፋ ባደረገው ክስ ከፌዴራል መንግስት በኩል በትግራይ የተለያዩ አካባቢዎች እየተፈጸሙ ያሉ የድሮን ድብደባዎችና ከጫፍ እስከ ጫፍ እየተደረጉ ያሉ የወታደርና የጦር መሳሪያዎችን በማዝመት ፉከራ ላይ ነው በማለት ይህንንም ለጦርነት ትንኮሳ ዋነኛ ማሳያዎች ብሎ አቅርበዋል። ድርጅቱ አክሎም ከዚህ በተጨማሪም በትግራይ ህዝብ ላይ በተጣለው ከበባና ክልከላ ምክንያት በአሁኑ ወቅት የህክምና ቁሳቁስና መሰረታዊ ሸቀጦች እጥረት መከሰቱን ገልጿል። በተለያዩ መጠለያ ጣቢያዎች የሚገኙ ተፈናቃዮች ወደ ቀያቸው ከመመለስ ይልቅ ላለፉት 3 ወራት ይሰጣቸው የነበረው እርዳታ ሙሉ በሙሉ መቋረጡን አንስቷል። በዚህ ጉዳይ ላይ ከፌዴራል መንግስት በተደጋጋሚ የሚነሳ ነገር ያለ ሲሆን ይህም ህወሓት ለሰብአዊ ረድኤት የሚላኩ ምግቦችን ለወታደራዊ ፍጆታ እየተጠቀመ ነው የሚል ነበር። እስካሁን ወደ ግልጽ ጦርነት ያልተገባበት ብቸኛው ምክንያት በትግራይ በኩል ባለው ከፍተኛ ትዕግስት በመሆኑ ነው ያለው ድርጅቱ ሊበሏት የፈለጓት አሞራ ጅግራነሽ ይሏታል የሚለውን አባባል በመጠቀም ብልጽግና የትግራይን ህዝብ በጠባጫሪነት በመወንጀል ክስ ላይ ተጠምዷል ብሏል። በምርጫ ቦርድ ህጋዊ እውቅናው የተነፈገው ፓርቲው አክሎም በትግራይ ህዝብ በመንግስትና በህወሓት በኩል ያለው ጽኑ አቋም የትግራይ ህዝብ ጥያቄዎችና ማናቸውም ልዩነቶች በሰላም መንገድ መፍትሄ እንዲያገኙ የሚል ቢሆንም የብልጽግና ስርዓት ግን ይህንን ትዕግስት እንደ ድክመት ቆጥሮታል ብሏል። ህወሓት አሁን ላይ ወጣቶችን በማፈስ ወደ ወታደራዊ ካምፕ እንዲገቡ እያደረገ ነው በሚል የተለያዩ ተቋማትና መገናኛ ብዙሃን ዘገባዎች የሚያመላክቱ ሲሆን ወጣቶችም ለስደት እንደተዳረጉ መሆኑን ተደጋግሞ ተዘግቧል። ለዚህ ክስ በቀጥታ ምላሽ ያልሰጠው የትናንቱ የህወሓት መግለጫ የትግራይ ህዝብ በህልውናው ላይ ለሚሰነዘርበት ማንኛውም ጥቃት ራሱን የመከላከል ተፈጥሯዊ መብቱን በመጠቀም ህልውናውን ለማረጋገጥ ዛሬም እንደ ትናንቱ በጽናት እንደሚመክት በመግለጽ ህዝቡ ከጎኑ እንዲሰለፍ ጥሪ አቅርበዋል። ድርጅቱ አክሎም ዛሬም እንደ ትናንቱ የህዝቡን የራስን ዕድል በራስ የመወሰን መብት ለማረጋገጥ በሚደረገው ትግል ግንባር ቀደም ሆኖ በመሰለፍ ትግሉን በድል ማጠናቀቅ አለብን በማለት አሳስቧል። በቀጣይ መረጃ በደቡብ ካሊፎርኒያ የአሜሪካ አየር ኃይል የጦር አውሮፕላን የሆነው ቢ52 ቦምበር ተከስክሶ 2 የቦይንግ ሰራተኞችን ጨምሮ 8 ሰዎች መሞታቸው ተገለጸ። የጦር አውሮፕላኑ ትናንት ሰኞ መደበኛ ፍተሻ እያደረገ ሳለ ነበር አደጋው የተከሰተው። ኮሎኔል ጄምስ ሄይስ ዛሬ በኤድዋርድስ አየር ኃይል መቀመጫ አሳዛኝ ክስተት ተፈጥሯል። 8 ታላቅ አሜሪካውያን አጥተናል። ወታደሮች፣ ንጹሃን ዜጎችና መንግስት ኮንትራት የሰጣቸው ይገኙበታል ብለዋል። የአየር ኃይል መቀመጫው እንዳለው የመጀመሪያ ደረጃ ሪፖርቶች ከአደጋው መትረፍ እንደማይቻል አሳይተዋል። የሞቱ ሰዎች ዝርዝር ለቤተሰቦቻቸው ከተገለጸ በኋላ ለህዝብ ይፋ ይሆናል። የአውሮፕላን አደጋው ያደረሰው ጉዳት በአየር ኃይሉ ብቻ ተወስኖ እንዲቀር ማድረግ መቻሉም ተገልጿል። ቢ52 የተባለው የጦር አውሮፕላን ለአየር ኃይሉ መቆጣጠሪያ ስርዓት ድጋፍ እየሰጠ እንደነበረና በረራ ጀምሮ ብዙም ሳይቆይ እንደተከሰከሰ ተገልጿል። የአደጋው መንስኤ ይፋ የሚደረገው ምርመራዎች ከተካሄዱ በኋላ መሆኑም ተገልጿል። ይህም እስከ 30 ቀናት ሊወስድ ይችላል። ተጨማሪ ምርመራ ደግሞ እስከ 6 ወራት እንደሚወስድ ኮሎኔል ጄምስ ሄይስ ተናግረዋል። ቦይንግ ባወጣው መግለጫ 2 ሰራተኞቹ በጦር አውሮፕላኑ ላይ ከተሳፈሩ ሰዎች መካከል እንደሚገኙበት አስታውቋል። ቢቢሲ ከቦይንግ ተጨማሪ መረጃ ለማግኘት ያደረገው ጥረት አልተሳካም። የካሊፎርኒያ አገረ ገዢ ጋቪን ኒውሰም አደጋውን አሳዛኝ ብለው ለተጎጂዎች ቤተሰቦችና የአየር ኃይሉ ሰራተኞች መጽናናትን ተመኝተዋል። የአሜሪካ አየር ኃይል ቢ52 የጦር አውሮፕላኖችን ከ1950ዎቹ አንስቶ እየተጠቀመ ይገኛል። የጦር አውሮፕላኑ የተከሰከሰበት ስፍራ በጭስ ታፍኖ የሚያሳዩ ምስሎች ወጥተዋል። ይህንን የጦር አውሮፕላን አሜሪካ በኢራን ኢላማዎችን ለመምታት ተጠቅማበታለች። እስከ 50 ሺህ ጫማ ከፍታ የሚበር ሲሆን በመቶዎች የሚቆጠሩ ቦምቦችንና 32 ኒውክሌር ክሩዝ ሚሳኤሎችን ይጭናል። በበረራ ላይ ሳለ ነዳጅ ስለሚሞላ ሰፊ አካባቢን ኢላማ የማድረግ አቅምም አለው። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።